እንግዲህ አንዳንድ ጊዜ እስከ መቼ ነው የምንሞተው የሚለውን ሐሳብ በአንድ ቃል ብቻ መመለስ ይቻላል። የመጀመሪያው የምንሞተው አንድ እስካልሆነ ድረስ እንሞታለን። ለሃይማኖታችን መሞት በመጽሐፍ ተፈቅዷል። ሰው ለዘሩ ነው እንጂ የማይሞተው ለሃይማኖቱ እንዲሞት በሰማዕትነት አደባባይ መስክረው ሞተዋል። አሁን ግን እስመ ሰብእ ያለብሳ ለከዩ ሃይማኖት እንደተባለ ያችን ሃይማኖት ያንን መገደላችንን መሞታችንን ክርስትናችንን ዘር አልብሰው ክርስትና ተኮር ግድያ እየተደረገብን ነው። ለብዙ ዘመናት ክርስትና ማጥፋት አይቻልም። በነገራችን ላይ አማኝ ማጥፋት አይቻልም። ምክንያቱም ክርስትና ይቀጥላል። ማጥፋት አይቻልም ስንል ግን እየሞትን እንኑር ማለታችን አለመሆኑን ደግሞ ሰው መገንዘብ አለበት። ስለዚህ ምንድነው ለማለት የፈለኩት ይሄ በፖለቲካ ወይንም በዘር ስም በመልኩ በወጉ በባህሉ ስም ተደርጎ ክርስቲያኖች ላይ የሚመጣው ግድያ መቆም የሚችለው አንደኛ አንድ ሆነን ማሰብ ስንጀምር ነው። አንድ ሆነን መጀመሪያ ሃይማኖታችንን ማወቅ አለብን። ሁለተኛ ለምን እንገደላለን፣ በምን ምክንያት ነው እየተገደልን ያለ ነው የሚለውን ስናጠና እየተገደልን ያለ ነው የመጀመሪያ ጊዜ ኢትዮጵያ ላይ እንዲህ አይነት ግድያ የተጀመረው ቋንቋን እና ብሔርን ተኮር አድርጎ ሀገር አንድ ብሔርን ከአንድ ብሔር በማስወጣት ነበር የመጀመሪያ የተደረገው። ያ ብሔር ከዛ ቦታ ከለቀቀ በኋላም አነጣጥረው ደግሞ እያደረጉት ያሉት ማተብ አሰረው ሰው ላይ። ስለዚህ ምንድነው ማለት ነው በየጊዜያቱ የሚደረጉ ግድያዎችና ጦርነቶች የሚደረጉት ማን ላይ ነው ማለት ነው? ክርስቲያኑን ባነጣጠረ ሁኔታ ነው። ስለዚህ ክርስቲያኑም አላወቀም፣ ክርስቲያኑም ድምጽ መሆን አልቻለም፣ ክርስቲያኑም አንድ መሆን አልቻለም። ስለዚህ የሚገድሉን እስከመቼ ነው ካል ቢያንስ አንድ ሆነን እንኳን ሞታችን ማማር አለብን። ቢያንስ እንኳን ገዳዮቻችን ገድለውን እንኳን ሊተውን አልቻሉም። በምክንያት ይገድሉናል፣ ያለ ምክንያት ይገድሉናል። በምክንያት ገደሉ፣ በምክንያት አሳደዱ፣ በምክንያት አፈናቀሉ። አሁን ደግሞ ያለ ምክንያት ደግሞ በማይተው ብቻ ነው እየሞተ ያለው። በአጭር ቃል ዝም ብሎ ሲገለጥ ምን ማለት ነው? ዋናው ሐሳብ መፍትሄ ሊሆነን የሚችለው ይሄ የጳጳስ ድርሻ ነው፣ ይሄ የመነኩሴ ድርሻ ነው፣ ይሄ የሰባኪ ድርሻ ነው የሚባል ነገር የለም። ለምሳሌ አንድ ሐሳብ ብንወስድ ራስ እዚህ ጋር አለች፣ ከዛ እዚህ ጋር አይን አለ፣ እዚህ አፍንጫ፣ ከላይ እዚህ ጋር አምስት ሕዋሳት አሉ። እነዚህ እንዳሉ ሆነው ከታች እግር አለ። ለምሳሌ ራስ እዚህ ጋር እግር ሲመታ ራስ ምን አገባይ ብትል ነገ ጠዋት እሷን ተሸክሟት የሚሄድ እግር አለ ብዬ አላስብም። የለም። ምንድነው ለማለት የፈለኩት አንድ አካል ነን ማለት ጳጳስ የራሱ ድርሻ አለው፣ ቄስ የራሱ ድርሻ አለው፣ ዲያቆን የራሱ ድርሻ አለው፣ ምዕመን የራሱ ድርሻ አለው። ሕዋሳት በሰላም መመራትና አካላቸውን በሰላም መምራትና ደግሞ ማስጓዝ የሚችሉት አንድ መሆን ሲችሉ ነው። ስለዚህ ለአንድነት ሰው በራሱ መማር ይችላል። ለምሳሌ አይን እዚህ ጋር ጉልት ብላ ጅብ ሲመጣ አላይም ብላ አይኔ እንግዲህ ሁሉ ምን አገባኝ ሁሉ ጊዜ እያየሁ ብርሃን እያረፈብኝ ብላ ብትገጥም አይን ካላየች እግር እራመዳለሁ ሲል ጉድጓድ ይገባል። እግር ጉድጓድ ከገባ እግር ሲታመም አይን በሰላም መተኛት አትችልም። ለምን ቢባል እግር ከታመመ አይንን እየጠዘጠዘ ከዚህ ምንድነው የሚባለው ህሊና ታሟል ብሎ በሴል አማካኝነት እግር መታመሙን ስለሚነግረው፣ ስለዚህ ህሊና መታመሙ ሲነግር እግር ሲቆጠቁጥ በህመሙ ምክንያት አይን እንቅልፋታ ታድራለች ማለት ነው። ስለዚህ የእግር ህመም የአይን ህመም መሆኑን እናውቃለን። ስለዚህ ምንድነው አንድነት ያስፈልጋል። ጆሮን ምን አገባኝ ሁሉ ጊዜ ክፉ እየሰማው እዚህ በኋላ አልሰማም ብትል ጅብ ሲጮህ ባሰማ ገና ለገናው ጆሮ ስላልሰማች ብሎ ጆሮ ስላልሰማች እኔ አሮጥም ቢል እግር ጅብ ደርሶ እግርንም ይበላል ጆሮንም ይበላል። ስለዚህ ዋናው ሐሳብ ምንድነው ከተባለ ሰው ራሱ የአንድነት ስብስብ ነው። ይሄ ቤት ራሱ ቤት ሆኖ መኖር የቻለው የድንጋይ የብሎኬት የብረት የቆርቆሮ ከዛ በኋላ የውሃ መዘርዘር ይቻላል። እሱም እንግዲህ በግንበኞች ይዘርዝሩት። ባጭሩ የነዚህ ሁሉ ስብስብ ነው። አንድ ቤት መሆን የሚችለው ብሎኬቶች ተጋጥሞ ተነባብረው መኖር ሲችሉ ነው። ልክ እንደዚሁ እንደሆነ ሁሉ እኛ ይሄንን የሚመጣብንን መገደል፣ መሞት፣ መሰቃየት፣ መሰደድ ቢያንስ ተገንዝበን አንድ መሆን ስንችል ነው። እየተገደልንም እየሞትንም እየተሰደድንም ያለነው በቋንቋችንም በባህላችንም ሳይሆን አንድ ክርስቶስን አምልከን በመገኘታችን ነው። ስለዚህ ለዚህ ደግሞ መፍትሄ ሊሆን የሚችለው አንድ እስካልሆን ድረስ መሞታችን አያቆም። አንድ ከሆን ቢያንስ ለምንሞትለት ዓላማ ድምጽ ሆነን ለምንሞትለት ዓላማ ወጥተን በአደባባይ መሞት እንችላለን። ሰማዕትነት የተከበረ ነው። ማንኛውም ለምሳሌ ቅዱሳን ሰማዕታት የምንላቸው በአደባባይ እየሄዱ ክርስቲያን ነኝ እያሉ የሞቱበት ነው። አሁን ቀጣይ የሚመጣው ዘመን ይሄ ነው። ቀጣይ የሚመጣው ዘመን ምንድነው? ቀጣይ አሁን በዚህ እንደዚህ ሸርሽረው ነጠላ ለብሶ የሚሄድ ክርስቲያን ነጠላ መልበስ ወንጀል የሚሆንበት ሰዓት ይመጣል። ማተብ አስሮ መውጣት ይሄው እንደውም ተጀምሯል።
አንዳንድ ቴሌቪዥን ላይ ማተባቸውን ካልቆረጡ ዜና ማንበብ አይችሉም። ስለዚህ ክርስትና ወንጀል ሆኗል ማለት በሀገሪቱ። ዩኒቨርሲቲም ነጠላ ተከልክለው ነበር። ስለዚህ ነጠላም ተከልክሎ ነበር የሆነ ሰዓት ላይ። አሁንም ሊከለከል ይችላል። ክርስቲያኖች ሱሪ እንዲለብሱ፣ ሌሎች እምነቶች ደግሞ በእምነታቸው ለብሰው እንዲገቡ የተፈቀደበትስ ምንድነው? ስለዚህ ይሄ ምንድነው? ክርስትናን በራሱ የማጥፋት ስራ እየተሰራ ነው በሀገሪቱ ላይ። ክርስትናን የማጥፋት ዘመቻ እየተሰራ ነው ያለው። ስለዚህ እንደዚህ ከሆነ ባጭር ቃል ምንድነው ለማለት የፈለኩት? ማስቀደስ አንችልም፣ ቀጣይ መቁረብ አንችልም፣ በዓል ማክበር አንችልም። ምናልባት የአደባባይ በዓል ሊፈቀድ ይችላል። የሚፈቀድበት ምክንያት በዩኒስኮ ስም ቅርሳችንን ባህላችንን ስለሸጠ። በነገራችን ላይ ሰው አውቆልኝ እንዴት የምፈልገው አንድ ነገር አለኝ እኔ ማለት ነው። ዩኒስኮ ማስገባት ቅርስን መሸጥ፣ የዓለም ቅርስ ማድረግ ነው። የዓለም ቅርስ ከሆነ ደግሞ ያ ቅርስ ባህል ሆኖ ነው ሊቀጥል የሚችል። ስለዚህ ምንድነው ለማለት የፈለኩት? ምናልባት የአደባባይ በዓሎቻችን ያልተከለከሉት የአደባባይ በዓሎቻችን ላይ ጉዳት ያልደረሰብን ወደውን ሳይሆን የወግ ሃይማኖቱን ወደ ወግነት ወደ ባህልነት ቀይረው በዚያ የሚያገኙት ገቢ ስላለ ነው ሊሆን የሚችለው እንጂ ክርስትናን ለመጥላት እኮ ማስረጃው ቤተክርስቲያን ፈርሷል፣ ቤተክርስቲያን ተቃጥሏል፣ ካህናት ታርደዋል፣ ምዕመናን ታርደዋል። ያም ሳይሆን ከዛም በላይ ደግሞ የሚያሰቅቀው ገድሎ መሄድ ወግ ነው። አንድን ሰው በብዙ ስቃይ ቆራርጦ ማሰቃየትና አንድን ሕፃን እናትና አባቱን ፊቱ አስቀምጦ መግደል ይሄ ሳይኮሎጂካዊ ጥቃት ነው እየደረሰብን ያለ ነው እንደ ኦርቶዶክሳውያን። ስለዚህ ለዚህ መልሳችን ምንድነው ተብሎ የሚጠየቅ ከሆነ የምንሞተው እስከ መቼ ነው የሚል ሰው ካለ እገሌ ለምን አልጮህም፣ እገሌ ለምን ድምፅ አልሆነኝም ማለቱን ትተን እኔ ምን ይጠበቃል እንደኔ ከኔ የሚጠበቀውን እኔ ማድረግ። ስለዚህ አሁን የምንገደለው የሚሞቱ ክርስቲያኖች በምንም ምክንያት ሳይሆን ምንም አይነት ታርጌት ይልበስ። እሺ ለምሳሌ እንጠይቅ። እዛ ያሉት ቦታ ያዙ ገዳማውያን ሲታረዱ ምን አድርገዋቸው? ገዳም መነኮሳት በጥይት ተደብድበው የዝቋላው ሌላም ቦታ ላይ የታረዱት መነኮሳት ምን አጥፍተው? ለመነኩሴ እግር እንጂ አገር የለው። እነሱ እግዚአብሔርን ጥግ አድርገው ገዳም ላይ ተቀምጠው የሚጸልዩ ናቸው። እነሱን መግደል ሃይማኖት ጠልነት እንደሆነ በዚህ እናውቃለን። ሁለተኛም ሌላ ሀገር ያሉ ሰዎች ጠቅልለው ከወጡ እዛ ጋር ያሉትን ሰዎች ከነሱ ጋር በዘር በምን የሚመስሏቸውን ሰዎች መግደል ሃይማኖት ተኮር ነው። ስለዚህ ለዚህ መፍትሄያችን ምንድነው ከተባለ የመጨረሻም የመጀመሪያም ምንድነው እሱ መጀመሪያ አማኝ መሆን፣ ሁለተኛ አንድ መሆን። ለጉዳዩ ሌላ ሰውን ተጠያቂ ጳጳሳት ምን ይበሉ ቄሶቹ ምን ይበሉ ሳይሆን ቄሱ አብሮ እየታረደ ነው፣ ዲያቆኑም አብሮ እየታረደ ነው፣ ምዕመኑም አብሮ እየታረደ ነው። ስለዚህ እነዚህ ገሌ ምን ይበሉ ሳይሆን የድርሻችንን ተጠቅመን የድርሻችንን ወስደን የሚነቁ አባቶችን ከቻልን ማንቃት፣ ካልቻልን ግን ምንድነው የሚባለው እንደው የሚሰማንን ሰው ይዘነው እንሄዳለን፣ የሚያውከንን ሰው ትተነው እንሄዳለን። ደግሞ ነግረነው ጠላት የሚሆነን ሰው ካለ ዝም ብለነው መፍትሄ ማምጣት መቻል አለብን። የሚሰማንን ሰው ማስከተል፣ ጠላት የሚሆነንን ሰው ዝም ማለት፣ የሚሰማንን ግን የመረጃ ጥረት ያለበትን ሰው ማንቃት። በዚህ ምክንያት ሞታችን የሚቆመው ምን ሲሆን ነው ከተባለ አንድ መሆን ስንጀምር እንደ ቤተክርስቲያን ስናስብ ነው። አይደለም ኢትዮጵያ ላይ በዓለም ላይ የሚታረዱ ክርስቲያኖች እንኳን ሞታቸው ሞታችን ነው። ስለዚህ ሰው ሊያውቀው የሚገባው ይሄን ነው እና ሁለተኛ ተጠያቂ ምን ሆኖ ደግሞ ሶሻል ሚዲያ ተጠቃሚዎች ሰዎች ላይ ያለን ሰዎች ሁሉ እንደዚህ አይነት ነገር ሲፈጠር ለዚህ ያንን ልቅሷችንን እንዳናለቅስ እንኳን ሌላ አጀንዳ ተፈጥሮልን እንሰጣለን። እኛ ዳቦውን ስናባረር ህይወታችንን በጎን ይነጥቁናል ማለት ነው። ስለዚህ እዚህ ላይ ትኩረት አድርገን አንድነት እንዲመጣ መስራት፣ ለአንድነት መቆም፣ እገሌን ተወቃሽ ከማድረግ እኔ ምን ሰርቻለሁ ብለን ራሳችን ለመስራት መነሳት ነው። ከዚያም በኋላ ቢያንስ እንደ ትውልድ እየቀጠለ ሰማዕትነቱም እየቀጠለ ይሄዳል። ሰማዕትነት ክብር ነው። በሰማዕትነት የሚሞቱት ይሞታሉ፣ ትውልድ ደግሞ ይቀጥላል። ስለዚህ ኦርቶዶክስን ከስር ነቅሎ ለማጥፋት የሚደረግ ዘመቻን ሁላችንም ወደ አንድነት ተቀላቅለን ከራሳችን የሚደረግ ድርሻን ነቅተን አንድ ሆነን መመከት አለብን ብዬ። ስለዚህ በአጭር ቃል መግለጫ ጥሩ ነው፣ አልተቃወምንም፣ አባቶቻችንንም አንቃወምም እስከመጨረሻው ነው። ግን እኛ እያልን ያለነው ያንን ነገር ስንናገር አባቶቻችን ለምን ሞታችንን አይሰሙልንም? ለአንድ ልጅ ሲርበው ለአባቱ ይጮሃል፣ ያለቅሳል። አሁንም እየጠየቅን ያለነው የምንናገረው በዚያ ልክ ነው። በልጅና በአባት መካከል ያለነው የምንናገረው። ስለዚህ መግለጫ ብቻውን መፍትሄ ሊሆን አይችልም። ስራ ያስፈልገናል። የአንድነት ስራ መሰራት አለበት። አንድ ሁለተኛ ከአንድነት ስራ ባለፈ ደግሞ የተሰሩትን ሴራዎች ለይቶ በማውጣት በማጋለጥ ህዝበ ክርስቲያኑን አንድ ማድረግ ይጠይቀናል። ከዛ በተረፈ ግን
አንድ ሰው ልጁ እየሞተ ዝም ካለ አባት ነው ወይ ሊሆን የሚችለው? አንድ አባት ለልጁ ምን ኃላፊነት አለበት? የሆዱ ኃላፊነት አለበት፣ የትምህርቱ ኃላፊነት አለበት፣ የጤንነቱ ኃላፊነት አለበት፣ የህይወቱ ኃላፊነት አለበት። አባት ያለው ልጅ አይገረፍም። ማን አባቱ ሞገሱ ስለሆነ ማለት ነው። ስለዚህ የመጨረሻ አባት እያለን መገደል የለብንም እንደ ሐሳብ ስናስብ ማለት ነው። ስለዚህ ምግባችን መታሰብ አለበት ማለት አንድ ሰው ሰፈሩን ለቆ እየተሰደደ በሚሊዮን የሚቆጠሩ ሰዎች ሀገራቸውን ጥለው እየተፈናቀሉ ዝምታ መግለጫ መፍትሄ ነው ብዬ አላምንም እኔ በዚህ ማለት ነው። ምክንያቱም አንድ አባት ለልጁ ስለ ትምህርቱ፣ ስለ ጤንነቱ፣ ስለ ሆዱ ሁሉ ማሰብ ግዴታው ስለሆነ ማለት ነው። ስለዚህ ከዚህ የተነሳ መግለጫ ብቻውን መፍትሄ አይደለም። መሞት ካለብን አብረን መሞት ሁሉ አለብን። መሰደድ ካለብንም አብረን መሰደድ አለብን። ምክንያቱም መቅረት ብቻ ሳይሆን ማርፈድን ዋጋ ያስከፍላል። መቅረት ብቻ አይደለም፣ ማርፈድ በጣም ዋጋ ያስከፍላል። በህይወት ላይ ማርፈድ ዋጋ ካስከፈለ አሁን እየሞትን ነው ያለነው። መሞታችን ደግሞ ከዚህ በላይ ዋጋ ሊያስከፍለን ይችላል። ምናልባት ይሄ ምዕመን በሃይማኖቱ ያልጠነከረ ሊሆን ይችላል። ለሃይማኖቴ የማይጮህልኝ ሰው የሚከተል ምዕመን ሊኖር ይችላል። ዛሬ ዝም ካሉን ነገ ምን ሊሆን ይችላል እጣችን የሚል ምዕመን ስለሚፈጠር፣ ስለዚህ ሁላችን ምንድን መደረግ አለበት ማለት ነው? ከመግለጫ ባሻገር ስራን ይጠይቀናል። ስራው ደግሞ ምን መደረግ አለበት ከተባለ እንደ ቤተክርስቲያን እንደ አባቶቻችን መስራት ይጠይቀናል። እንደ አባቶቻችን መዋቅር አለ። እንደ ቤተክርስቲያን ዘመነ ቆስጠንጢኖስን ማየት እንችላለን። ስለዚህ እንደዛ ያለ መዋቅር ከዛ ምዕመኑ ደግሞ ራሱን የመጠበቅ ስራ እንዲሰራ ማድረግ ግዴታ ይጠበቅበታል። ምክንያቱም ነገ ሞትን አሁን እኮ ሞትን ለምደነዋል። መሞት አሁን አዲስ ስንት ሰው ነው የሞተ ነው ጥያቄው። ስንት ሰው ነው የሞተ ነው እንጂ ማን ነው የሞተ? በምን ምክንያት ነው የሞቱት? በሃይማኖታቸው ነው የሚል የለም። ስንት ሰው ነው የሞተ ለመግለጫ። ያ መግለጫው በራሱ የገቢ ቢዝነስ ማሰባሰቢያ ሆኗል። አሁን የሰው ሞት አንድ ሰው ቪዲዮ ሰርቶ በዚያ ሰው ሞት ይቅርታ ይሄን ስል ቪዲዮ የምትሰሩትን አይደለም እየወከለ ያለው ያንን ዜና በማናፈስ ወይንም ያንን መግለጫ በማንበብ ገቢ ማሰባሰብ እንደመሆን እየተቆጠረብን ያለ ነው። ስለዚህ እንደ ሞት መግለጫ ብቻ ሳይሆን የሚያስፈልገን ስራ ያስፈልገናል። ስራ ደግሞ ሲያስፈልገን ቤተክርስቲያን ውስጥ ያሉት ሰዎችን ብቻ ሳይሆን የሚወክለው ማለት ኃላፊዎችን ብቻ ሳይሆን የሚወክለው ከታች ያለው ምዕመን ድርሻውን ወስዶ አንድ ሆኖ ራሱን መጠበቅና መከላከል አለበት። ሲገድሉን ጽድቅ ከሆነላቸው አትግደሉን ስንል መልሰን የምንገደል ከሆነ ራሳችንን መከላከል ግዴታ ይሆናል። እኛ ድርሻ እስከምን ድረስ ነው ከሆነ እሱ ጥሩ። እስከምን ድረስ ነው የሚባለው ጥያቄ ጥሩ ነው። ቅድም የተናገርኩት ነው። የነቃውን ይዘን እንሄዳለን፣ ያልነቃውን እንተዋለን። ለምሳሌ ሰው እኮ ራሱን ያሟል አይደል? ሰው ራሱ ተቆርጦ መኖር አይችልም። የአይምሮ ህመም ቢያጋጥመው ሐዋሳቱ ራሱን ተከባክበው ማዳን ግዴታቸው ነው የመጀመሪያ። ግን ቢያንስ የማይድን ከሆነ ያንን አካል እስከምንቆርጠው ድረስ ራሱ እየተንከባከብን እናኖረዋለን። ስለዚህ ዋናው ሐሳቤ ምንድነው እኔ ለማለት የፈለኩት አንድ እንዳንሆን የሚከለክሉን ሰዎች ካሉ ከአንድነታችን በስተጀርባ ያሉትን ሰዎች ትተን አንድ ወደ መሆን መሄድ አለብን። ይሄ ግዴታ ነው። ግዴታ የሚሆነው እንዴት ነው? አንደኛ ክርስቲያን በክርስትና በራሱ የክርስቶስ መሆን አንድ አካል ላይ መኖር ነው። አንድ አካል ላይ መኖር ከሆነ ደግሞ አንድ አካል ላይ እየኖሩ የአንዱ አካል ህመም የማይሰማው አካል የለም። እንደዚያ ከሆነ ወይ እዚህ ውስጥ ያሉት ነርቮች ተበላሽተዋል፣ ሴሎቹ ወይ ሞተዋል፣ በድነዋል ማለት ነው። የእግር ህመም የማይሰማው ህሊና የለም፣ አካል የለም። እግር ሲታመም የሚሰማው የት ነው? እዚህ ጋር ነው። ተመታሃል፣ እግር ታሟል፣ ወይ እንቅፋት አግኝቶታል፣ ወይ እሳት በላህ ብሎ የሚነግረው ህሊና ነው። ያ ህሊና መስራት ካልቻለ ሐዋሳት በራሳቸው መንገድ ሄደው ህሊናቸውን ማዳን አለባቸው። ስለዚህ በአጭር ቃል እያልኩ ያለሁት እኔ ምንድነው ሐሳቡን ስጠቀልለው ይሄን ሐሳብ ምዕመናኑ በየትኛው ሐሳብ ይሁን አንድነትን የሚከለክላቸውን ሰው ትተው አንድ መሆን ግዴታቸው። ተከፋፈለ ምዕመን ይዘን መሆን የለበትም። ክርስቲያን አንድ ነው። አንድ አባት አለን እግዚአብሔር፣ አንድ እናት አለችን ድንግል ማርያም፣ አንድ ርስት አለችን መንግስተ ሰማያት፣ አንድ መዳረሻ አለችን ገነት፣ አንድ ክርስቶስን የምናውቅባት አለችን ቤተክርስቲያን፣ አንድ ጥምቀት፣ አንድ ሃይማኖት፣ አንድ አምላክ ብለን የምናምን ሰዎች ብዙ ነገራችን አንድ ነገር እያደረገን ሆድ ሊከፋፈለን አይገባምና በዚህ አጋጣሚ መናገር የምፈልገው በቋንቋ በዘር የምንከፋፈል ክርስቲያኖች አንድ ሆነን የሚሞት ክርስቲያን ነው። እኔ ሌሎች ሙቱ አላልኩ። ክርስቲያንስ እንኳን የሌላ አረማውያንን ሞት የእንስሳ ሞትም አይመኝ። ለእንስሳ እንድንራራ ታዘናል። ግን የሚገሉንን ሰዎች አትግደሉን ብለን አንድ መሆን ኃጢአትም ወንጀልም አይደለም። ስለዚህ አንድ መሆን ይጠበቅብናል የሚል መልእክት ነው ያለኝ። የሞቱ ወገኖቻችንን ባርሲ በሌላም ቦታ በማህተባቸው ሊቢያ ላይ ሲታረዱ ነበር። አሁን ሀገራችን ታርዷል። ፈታ መሀል ዳር ይሆናል ነው ያኛው አጥር ሲነሳ አርሲ ሲያልቅ ነገ ደግሞ የመታረድ ማይከል ይሆናል።
ስለዚህ ሰው የዘነጋው ይሄን ነው። እግር ሲቆረጥ ከዛስ ከፍ ሲል ከዛ እግር ጫማን ቆረጥ ከዛ የት እንደርሳለን? ቁርጭምጭሚትን ስንቆርጥ የት እንደርሳለን? ባት ሲቆረጥ የት ይደረሳል? ከዛ የት ይደረሳል? ከዛ የት ይደረሳል? እዚህ ከዛ እቺ አይን ብቻ መጥረቷ ነው ማለት ነው። ስለዚህ ዳሩ ሲፈታ መሃሉ ዳር መሆኑን አስበን መስራት አለብን። እኛ አሁን ይሄንን የምንናገረው ፈርተን ሳይሆን ክርስትና ተተኪ ትውልድ ያስፈልጋታል። ተተኪ ትውልድ ደግሞ ሁሉም ሞቶ አልቆ አይደለም። ተተኪ ትውልዱን አስከብረን በሃይማኖት በምግባር የጸና ትውልድ መቅረጽ ስንችል ስለዚህ ከዚህ የተነሳ ነው እላለሁ።